ኤርትራንና ሶማሊያን ማዕከል ያደረጉት ቱርክና ሳውዲ ህንድ ባላንጣ ፓኪስታንን አካቶ ብቅ እያሉ ነው። Crucial military triangle is taking shape among Turkey, Pakistan and Saudi Arabia, which is being billed as Islamic NATO. የአሰብ ጉዳይ ህንድ ደርሷል። ሳውዲ በአንድ አቅጣጫ፣ ፓኪስታን የተባበሩት አረብ ኤምሬትስ ደግሞ በሌላ አቅጣጫ ህንድ ላይ ናቸው። But its timing revealed Abu Dhabi's growing unease with its largest neighbor, Saudi Arabia. Relations between the two Gulf powers have cooled sharply, and the UAE is now looking to India for strategic depth. ሳውዲ አረቢያና የተባበሩት አረብ ኤምሬትስ አዲስ የኃይል ወይም ፓወር ፉክክር ውስጥ ገብተዋል። ሁለቱም ሀገራት ነዳጅ ባመጣው ሀብት የናጠጡ ናቸው። በነዳጅ የተከማቸውን ሀብት የት እናድርገው እያሉ ይገኛሉ። Hugs, handshakes, and a red carpet welcome. An attack on one is an attack on both. Pakistan and Saudi have formalized their joint defense relationship, securing Saudi investment for Pakistan's economy and full military support. ይኸው የሀብት ክምችት የፈጠረው ፉክክር የመጫወቻ ሜዳውን ከሁለቱ ሀገራት ውጭ አድርጎት ይገኛል። አሰብንና በርበራን ጨምሮ የቀጠናዊ ባህር በሮችና ወደቦች የአዳዲሶቹ ኃይሎች የጦር ፍክክር የፍልሚያ ሜዳ እየሆኑ ነው። ነገሩን ከአፍሪካው ቀንድ እስከ የመን እንደዚሁም እስከ ህንድና ፓኪስታን ድረስ ማየቱ ሂደቱን ፍንትው አድርጎ የሚያሳይ ይሆናል። Crucial military triangle is taking shape among Turkey, Pakistan and Saudi Arabia, which is being billed as Islamic NATO. በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አሁን የሁለቱ ሀገራት የፉክክር ሜዳ አፍሪካና አንዳንድ የእስያ ሀገራት ሆነዋል። አንደኛው የተባበሩት አረብ ኤምሬትስና የሳውዲ አረቢያ የፉክክር ሜዳ ሆና የከረመችው የመን ናት። የመን ላይ በነበረው የሳውዲ የተባበሩት አረብ ኤምሬትስ ፍትጊያ ሳውዲ ብልጫውን በመውሰዷ የተባበሩት አረብ ኤምሬትስ ጦር ከየመን ምድር ለቆ መውጣት ግድ ብሎታል። የዛሬን አያድርገውና የዛሬ 10 ዓመት አካባቢ ሁለቱ ሀገራት ጦር የመን የገባው ሳውዲ በምትመራው የጋራ ወታደራዊ ኦፕሬሽን ለመሳተፍ ነበር። ተልእኮ ተጠናቀቀ በሚል የሌሎች ሀገራት ጦር ከየመን ነቅሎ ሲወጣ የተባበሩት አረብ ኤምሬትስ የተወሰነ ጦር በዚያው በየመን ቀረ። የሳውዲ ውጥረትና ጸብም የጀመረው እዚች ነጥብ ላይ ነው። ሳውዲ አረቢያ ከየመን ጋር በድንበር የምትገናኝ ሀገር ናት። ይህም በመሆኑ በየመን የሚከናወን ማናቸውም ጉዳይ ለብሔራዊ ሕልውና ያደጋ ነውና በቅርበት መከታተል አለብኝ የሚል የጸና እምነት አላት። በሌላ አቅጣጫ ደግሞ የተባበሩት አረብ ኤምሬትስ ወይም ዩኤኢ ከየመን ጋር በድንበር የምትጋራ ሀገር አይደለችም። የሳውዲ መሩን የየመን ወታደራዊ ኦፕሬሽን ተከትሎ የየመን ውስጣዊ ፖለቲካ እየተወሳሰበ መሄድ ጀመረ። የራሳችንን ሀገር እንመሰርታለን ከሚሉ ኃይሎች ጀምሮ ሃይማኖታዊ አስተምሮን መሰረት ያደረጉ ታጣቂ ኃይሎች ጭምር ሳይቀሩ በየመን ተፈጠሩ። የየመን ህጋዊ መንግስት ነኝ የሚል አካልም አለ። በእርግጥም የፖለቲካና የሚሊታሪ አቅሙ ይነሳው እንጂ እንደሚለውም ዓለም አቀፋዊ እውቅና ያለው መንግስት ነው። ከየመን ተገንጥለን የራሳችንን ሀገር እንመሰርታለን በማለት በሚንቀሳቀሱት ኃይሎች የደቡባዊ ሽግግር ካውንስል ወይም ዘ ሳዘርን ትራንዚሽናል ካውንስል በመባል የሚታወቁ ታጣቂዎች ናቸው። ታጣቂዎቹ በተባበሩት አረብ ኤምሬትስ የሚደገፉ መሆናቸው የሚነገር ሲሆን ከተወሰኑ ጊዜያት ወዲህ እየታየ ለመጣው ለሳውዲ የተባበሩት አረብ ኤምሬትስ ውጥረት ምክንያት ሆነው ታይተዋል። ቀደም ብለን ጠቆም ለማድረግ እንደሞከርነው ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 ሳውዲ ሌሎች አጋር ሀገራትን በማስተባበር የየመን አማጽያንን በተወጋችበት ወቅት የተባበሩት አረብ ኤምሬትስ የሳውዲ አጋር በመሆን ጦሯን የመን እስከ ማስገባት ደርሳም ነበር። ጊዜው 10 ዓመት ቢያልፈውም የተባበሩት አረብ ኤምሬትስ ጥቂት ወታደሮች ግን በዚያው በየመን ቀሩ። በዚህ መሃልም ከየመን አንድ ግዛትን በመገንጠል ሀገርነትን አውጃለሁ የሚል አንድ ታጣቂ ኃይል በዚያው በየመን መንቀሳቀስ ጀመረ። ይህ ታጣቂ ኃይል መንቀሳቀስ የጀመረው እንደ አውሮፓውያን አቆጣጠር ከ2017 ጀምሮ ነው። የደቡባዊ ሽግግር ካውንስል ወይም ዘ ሳዘርን ትራንዚሽናል ካውንስል በመባል የሚታወቅ የተገንጣይ እንቅስቃሴ ነው። ዓላማውም ደቡብ አረቢያ የተባለችውን ጥንታዊ ግዛት ከየመን ቆርሶ በመውሰድ አዲስ ሀገርን መፍጠር ነው። ይህ ተገንጣይ ኃይል እንደሚደገፍ የሚነገረውም በተባበሩት አረብ ኤምሬትስ ዩኤኢ ነው። ሳውዲ አረቢያና የመን ድንበር የሚጋሩ ሀገራት በመሆናቸው ሳውዲ የመን ውስጥ የሚንቀሳቀሰውን ተገንጣይ ኃይል የምታየው በብሔራዊ ስጋትነት ነው። እናም ለዚሁ ታጣቂ ኃይል ድጋፍን ትሰጣለች ከተባለችው የተባበሩት አረብ ኤምሬትስ ጋር ውዝግብ ውስጥ ተገባ። ሳውዲም ከሰሞኑ አድፍጣ ለታጣቂ ኃይሉ የጦር መሳሪያ ሲያቀርብ ነበር ባለችው የተባበሩት አረብ ኤምሬትስ ንብረት ላይ የአየር ጥቃትን የፈጸመች መሆኑ የሁለቱን ሀገራት የውስጥ ለውስጥ ፍትጊያ
አደባባይ እንዲወጣ አድርጎታል። በአሁኑ ሰዓት የመንን የሚቆጣጠሩት ወደ 5 የሚሆኑ የተለያዩ ኃይሎች ሲሆኑ አንደኛው የየመን እውቅና ያለኝ መንግስት እኔ ነኝ የሚለው አካል ከሳውዲ ጋር በመተባበር የተባበሩት አረብ ኤምሬትስ ጦር ከየመን እንዲወጣ መጠየቁ ደግሞ አንደኛው የዩኤኢ ራስ ምታት ነበር። ሳውዲ የፈጸመችው የአየር ድብደባ እንደዚሁም የሰጠችው ጥብቅ ማስጠንቀቂያም የተባበሩት አረብ ኤምሬትስ ጦሯን በአፋጣኝ ከየመን ምድር እንድታስወጣ አድርጓታል። ሁለቱ ሀገራት በሌላ ሀገር የሚያደርጉት የውስጥ ፍትጊያ በዚህ ሳያበቃ ነገሩ በቀጥታ ከየመን ወደ ሶማሊያ አመራ። የተባበሩት አረብ ኤምሬትስ ከዓመታት በፊት ከሶማሊያ ጋር በፈጸመችው ወታደራዊ ስምምነት መሰረት በሶማሊያ ምድር ግዙፍ ወታደራዊ ካምፕ ነበራት። የተባበሩት አረብ ኤምሬትስ የነበራት ግንኙነት ከሶማሊያ ጋር ብቻ ሳይሆን ከተገንጣዩና ባካቸው ሀገራዊ እውቅናን ስጡኝ እያለች ሀገራትን ከምትማጸነው ሶማሌላንድም ጋር ጭምር ነው። የተባበሩት አረብ ኤምሬትስና የሶማሌላንድ ግንኙነት ስር ሰዶና ፍሬንም አፍርቶ የበርበራ ወደብ በቀጠናው እጅግ በዘመነ መልኩ እንዲገነባ አድርጎታል። በዚህ ረገድ ሶማሌላንድ የግዛቴ አካል ናት የምትለው ሶማሊያ ደስተኛ አይደለችም። በመሃል ደግሞ እስራኤል ወደ ቀጠናው ብቅ ብላ ለሶማሌላንድ ሀገራዊ እውቅናን ሰጥቻለሁ ማለቷ ደግሞ የቀጠናው ጂኦፖለቲካ ሌላ አዲስ የኃይል አሰላለፍ እንዲታይበት አድርጓል። እስራኤልና የተባበሩት አረብ ኤምሬትስ በሶማሌላንድ ምድር በአዲስ ግንኙነት ውስጥ ገብተዋል የሚሉ መረጃዎች መከታተላቸው ሶማሊያን አላስደሰታትም። በዚህ መሃልም ከቅርብ ጊዜ ወዲህ የሶማሊያና ሳውዲ አረቢያ ግንኙነት እየተጠናከረም ነበር። የመን ላይ የተባበሩት አረብ ኤምሬትስ ጦሯን በአፋጣኝ እንድታስወጣ ከባድ ጫናን የፈጠረችው ሳውዲ ሶማሊያም ተመሳሳይ እርምጃን እንድትወስድ ሳትመክር የቀረች አይመስልም። እናም የሶማሊያ መንግስት የዩኤኢ ወታደራዊ ቤዝ በአስቸኳይ ከግዛት የተነቃቅሎ ይወጣልኝ ቀጭን ትዕዛዝ አስተላለፈ። እዚህ ጋርም ዩኤኢ ልክ እንደ የመን ሁሉ የጦር ካምፖቿን ነቃቅላ ወጣች። በዚሁ ሰሞንም የሶማሊያ ሳውዲ ግንኙነት ተጠናክሮ ታየ። በዚህ መሃልም የሳውዲ አጋር የሆነችው ኳታር ብቅ አለች። ዩኤኢ ከሶማሊያ ጠቅልላ በወጣች በቀናት ልዩነት ከሶማሊያ መንግስት ጋር አዲስ ወታደራዊ ስምምነትን ተፈራረመች። ስምምነቱ የሶማሊያና ኳታር ወታደራዊ ትብብርን ለማጠናከር የተደረገ ስምምነት መሆኑም ተመላክቷል። የሶማሊያው መከላከያ ሚኒስትር አህመድ ማሊም ፊቂና የኳታር አቻቸው ሳውድ ቢን አብድራህማን ቢን ሐሰን አልታኒ ፈርመውታል። ሚኒስትሮቹ ዶሃ እየተካሄደ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱን እንደተፈራረሙ ተነግሯል። በቅርቡ ከዩናይትድ አረብ ኤምሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብፅና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። በተለይ እስራኤል በሶማሌላንድ በኩል ወደ አፍሪካው ቀንድ ብቅ ማለቷ እስራኤልን የሚቃወሙት እንደ ቱርክ፣ ሳውዲ አረቢያ፣ ግብፅና መሰል ሀገራት ሶማሊያን ማዕከል ባደረገ መልኩ አንድ ግንባር ፈጥረው እንዲንቀሳቀሱ እያደረጋቸው ይገኛል። አሁን በግልጽ የሚታየው መስመር የሳውዲና የተባበሩት አረብ ኤምሬትስ ጎራ ነው። ሁለቱ ሀገራት እርስ በእርሳቸው በጸብ ሊያፈላልጋቸው የሚችል አንዳች ነገር ባይኖርም ሆኖም በሌሎች ሶስተኛ ሀገራት የጋራ የሀብት ጥቅሞች ላይ ግን ራሳቸውን ወደ ባላንጣነት እየቀየሩም ይገኛሉ። ይህ ጉዳይ ከየመን እስከ ሶማሊያ የታየ ሂደት ሲሆን አሁን ደግሞ ወደ ሌላኛው ጎረቤት ሀገር ሱዳን ጭምር እያመራም ይገኛል። ሱዳን በእርስ በእርስ ጦርነት መታመስ ከጀመረች 3 ዓመታት ተቆጥረዋል። ሁለቱ ጀነራሎች ማለትም የሀገሪቱን ብሔራዊ ጦር እየመራሁ ነው የሚሉት ከባድ ፍልሚያ ላይ ናቸው። በመሃል ሱዳን ክፉኛ እየደቀቀች ትገኛለች። የተባበሩት አረብ ኤምሬትስ የዳጋሎን ፈጥኖ ደራሽ ጦር በጦር መሳሪያ አቅርቦት በመደገፍና የሱዳን ጦርነትን በማቀጣጠል ተደጋጋሚ ክሶች ይሰሙባታል። ይሁንና ዩኤኢ ይህ አይነቱን የሚቀርብባትን ክስ አንድም ቀን ተቀብለው አታውቅም። ጉዳዩ በክስ ደረጃ እስከ ተባበሩት መንግስታት የጸጥታው ምክር ቤት ድረስ አምርቶም ነበር። ክሱን ያቀረቡት ጀነራል አልቡርሃን ጥረቶቻቸው በሙሉ ያለ ስኬት ተደምድመዋል። በዚህ መሃል ግን ጀነራሉ ከሳምንታት በፊት ወደ ሳውዲ ሪያድ አመሩ። ከዚያም ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን አልሳውድ እና ሌሎች የሀገሪቱ ባለስልጣናት ጋር መከሩ። ለተባበሩት አረብ ኤምሬትስ ጣልቃ ገብነት መፍትሄው ሌላ ምንም ሳይሆን ከሳውዲ ጋር መጠጋጋት ነው ብለውም ማመኑ። የጀነራል አብዱልፈታህ አልቡርሃን ደጋፊ ሳውዲ ብቻም ሳትሆን ግብፅም እንደዚሁም ኤርትራም ጭምር ናት። ኤርትራ እስራኤል ለሶማሊላንድ የሰጠችውን ሀገራዊ እውቅና በግንባር ቀደምትነት በመቃወም የኃይል አሰላለፏን ከሳውዲ ቡድን ጋር ያደረገች መሆኗንም በግልጽ አስታውቃለች። ከዚህ ባለፈም ኢሳያስ ልክ እንደ ሱዳኑ ጀነራል ሁሉ ከሳምንታት በፊት እሳቸውም ወደ ሳውዲ አረቢያ ሪያድና ጅዳ ተጉዘው በመምከር ወደ አስመራ የተመለሱ መሆኑ የሚታወስ ነው። ኢሳያስ ነገሩን ግልጽ አያደርጉት እንጂ አንዱም የሳውዲ ጉዟቸው ዓላማ የአሰብ ጉዳይ መሆኑ ሲነገር ቆይቷል። ኢትዮጵያ የአሰብን ጉዳይ ጠበቅ ማድረጓን ተከትሎ ኢሳያስ አሰብን ለሳውዲና ለግብፅ ለመስጠት ስምምነት ላይ መድረሳቸውን በተደጋጋሚ በበርካታ ሚዲያዎች ሲዘገብ ቆይቷል። መሰረቱን የተባበሩት አረብ ኤምሬትስ ያደረገው ዘ ናሽናል ከዚህ ቀደም ባሰራጨው አንድ ዘገባው መሰረትም ግብፅ በኤርትራው አሰብና በጅቡቲው ዶራሌ ወደብ መሰረቷን ለመጣል ከሁለቱም ሀገራት ጋር ስምምነት ላይ ደርሳለች። የግብፅ ጅቡቲው ስምምነት እውን ሆኖ ከሚስጥርነትም ያለፈበት ሁኔታ ታይቷል።
የግብጽ ባለስልጣናት የጅቡቲው ዶራሌ ወደብ ድረስ በመሄድ ቆይታ ያደረጉበት ሁኔታ ታይቷል። ከዚያም ጠቅላይ ሚኒስትር አብይ አህመድ በቀናት ልዩነት ወደ ጅቡቲ ያመሩ መሆኑም እንደዚሁ የሚታወስ ነው። አሰብን በተመለከተ ግን የኤርትራ ግብጽ እንደዚሁም የኤርትራ ሳውዲ አረቢያ ስምምነት ምንድነው በሚለው ዙሪያ ሁሉም ነገር ዝግ ነው። ስምምነት መደረጉ ከመሰማቱ ውጪ የስምምነቱ ይዘት ምን ይመስላል በሚለው ዙሪያ ግን ምንም አዲስ ነገር አልተሰማም። ሚስጥራዊው ኢሳያስ ሁሉንም ነገር ዘጋግተው ይዘውታል። አሁን ባለው የሳውዲ አረቢያና የተባበሩት አረብ ኤምሬትስ ለሁለት የተከፈለ ጎራ ኢሳያስ የሳውዲውን ጎራ መርጠው ታይተዋል። የፈረንጆቹን አዲስ ዓመት አስመልክተው በሰጡት አንድ ቃለ ምልልሳቸውም ኢሳያስ የተባበሩት አረብ ኤምሬትን አውግዘው ሳውዲን ከፍ ሲያደርጉም ተሰምተዋል። በዚህ መሃል ደግሞ ከሳውዲ ጋር የፖለቲካና ወታደራዊ ባላንጣነት ውስጥ የገቡት የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ህንድ ገብተው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር መክረዋል። ምክሩና ስምምነቱ ኢኮኖሚያዊ እንደዚሁም ወታደራዊ ይዘት ያለውም ነው ተብሏል። ስትራቴጂክ ዲፌንስ ፓርትነርሺፕ በሚል ስምምነቱ ይፋ ሆኗል። But its timing revealed Abu Dhabi's growing unease with its largest neighbor, Saudi Arabia. Relations between the two Gulf powers have cooled sharply, and the UAE is now looking to India. Hugs, handshakes, and a red carpet welcome. ህንድ ከእስራኤል በመቀጠል ለሶማሊላንድ ሀገር እውቅና ልትሰጥ ነው በሚል ስሟ ሲነሳ የነበረ መሆኑ የሚታወስ ነው። ሶማሊላንድ እውቅና እንዲሰጥ በማድረጉ ረገድ ከጀርባውና ስራውን የምትሰራው የተባበሩት አረብ ኤምሬት ናት በማለትም የሶማሊያ ባለስልጣናት ሀገሪቱን ነክሰው ይዘዋል። ፓኪስታንና ህንድ ለኒውክሌር ጦርነት የሚፈላለጉ ባላንጣ ሀገራት መሆናቸው ይታወቃል። የአፍሪካውን ቀንድ መሰረት አድርገው ወታደራዊና ፖለቲካዊ ባላንጣነታቸውን ከፍ እያደረጉ ያሉት ሳውዲና የተባበሩት አረብ ኤምሬት ፉክክራቸውን ከፍ አድርገው ወደ ህንድና ፓኪስታን ድረስ ለጥጠውታል። የተባበሩት አረብ ኤምሬትና ህንድ ወታደራዊ ስምምነትን በተፈራረሙበት በዚሁ ሰሞን በሌላ አቅጣጫ በሶማሊያና ኤርትራ አሰብ ላይ አቅሜን አጠናክራለሁ ያለችው ሳውዲ ደግሞ ከፓኪስታን ጋር ሌላ አዲስ ወታደራዊ ስምምነትን አድርጋለች። ባላንጣዎቹ ሳውዲና የተባበሩት አረብ ኤምሬት ከሌሎቹ ባላንጣዎች ህንድና ፓኪስታን ጋር በተናጠል ወታደራዊ ስምምነቶችን ማድረጋቸው አስገራሚ ሆኖም ታይቷል። ከየመን እስከ አፍሪካው ቀንድ የታየው የሁለቱ ሀገራት ፉክክር አሁንም ድረስ ሩቅ ምስራቅ ህንድና ፓኪስታን ድረስ ያመራበት ሁኔታም ታይቷል። But its timing revealed Abu Dhabi's growing unease with its largest neighbor, Saudi Arabia. Relations between the two Gulf powers have cooled sharply, and the UAE is now looking to India for strategic depth. Hugs, handshakes, and a red carpet welcome. An attack on one is an attack on both. Pakistan and Saudi have formalized their joint defense relationship, securing Saudi investment for Pakistan's economy and full military support.